በኢትዮጵያ ባንኮች ውስጥ ያለው የዶላር እጥረት ብዙ ጊዜ በብሔራዊ ባንክ ኃላፊዎች እንደሚወራው እንዳልተቃለለ የሚያሳይ ነገር በትናንትናው ዕለት ታይቷል። በብሔራዊ ባንኩ ስፔሻል ጨረታ። በዚህ ስፔሻል ጨረታ ወቅት ታዲያ የኢትዮጵያው ብር ከዶላር አንጻር ወደ 160 ብር ከፍ ብሏል። በጥቂት ፐርሰንቴጅ ፖይንቶች የኢትዮጵያ ብር የተዳከመበትን ሁኔታ ባንኮች ላይ ያለውን የዶላር እጥረት ባሳየ መልኩ ከእጥፍ በላይ ጨረታ ያስገቡ አካላት ቢኖሩም ሊያገኙ የቻሉት ግን 14 ባንኮች ብቻ ነው፣ ከአጠቃላይ ከ30 ባንኮች ማለት ነው። ታዲያ ይህ ስለ ሀገራችን የምንዛሬ ግኝት ወይ ደግሞ ስለ ውጭ ሀገራት ገንዘቦች ያለበት ሁኔታ የሚናገረው ቁልፍ ነገር አለ። ዛሬ በዚህ ቪዲዮ ያንን እናወራለን። የኢትዮጵያ ብር ከዶላር አንጻር እና ጨረታው ምን ያያጋለጠ ነው ስለ ባንኮቻችን የሚለውን ነገር ስለብናወራ ቪዲዮውን እስከ መጨረሻ ተከታተሉት። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ እና ካፒታል ማርኬት ነው የምናወራው። ሰብስክራይብ ማድረግ እንዳትረሱ። የትናንትናው እንግዲህ ጨረታ በጣም ከበድ ያለ ነው። 500 ሚሊዮን ዶላር ነው። በተለይ ደግሞ ጥቂት ወራትን በመካከል ረፍት ወስዶ ነበረ። የኢትዮጵያ ብሔራዊ ባንክ በዋናነት ኢራን አካባቢ ተፈጥሮ ከነበረው ጦርነት ጋር ተያይዞ የዶላር ፍላጎት መጠነኛ መቀዛቀዝ አሳይቶ ስለነበረ ሀገር ውስጥ ማለት ነው፣ ያው ነገር እቃዎች እየገቡ ስላልነበረ በዚህ የተነሳ ጋብ አድርጎት ነበረ። ብዙ ፍላጎት የለም የሚል ሜቢ የዛም ኢምፓክት ሊሆን ይችላል። በየወሩ አለማድረጉ ወር በየ15 ቀኑ ሲያደርግ እንደነበረው አለማድረጉ። ነገር ግን ካየነው ባንኮቻችን ፉል ትሮትል ላይክ በቃ የመጡበት ሁኔታ ነበር የነበረው። ምክንያቱም 500 ሚሊዮን ነው ይዞ የመጣው ከ1 ቢሊዮን ዶላር በላይ 1.06 ቢሊዮን የአሜሪካን ዶላር እንፈልጋለን ብለው ነው እንግዲህ ባንኮቹ የመጡት። ያ ማለት በ112 በመቶ ኦፈር ከተደረገው ጨረታ የበለጠ ገንዘብ ፍላጎት ነበረ ማለት ነው። እና ከነዚህ ውስጥ 30 ባንኮች ናቸው የተሳተፉት ይህንን ነገር እንትን ለማለት ማለት ነው። ከነሱ ውስጥ ያገኙት ግን 14 ባንኮች ናቸው። ታዲያ ይህ ምን ማለት ነው መሰላችሁ? እነዚህ 30 የሚጠጉ ባንኮች ይህንን 160 ብር አካባቢ የተጠጋ ገንዘብ ከፍለው ለምን ብላችሁ ከጠየቃችሁ ሊከፍሉ የፈለጉትና ሊገዙ የፈለጉበት በጣም ቁልፍ የሆኑ ምክንያቶች አሉ። እነሱ ጋር ሰዎች ኢምፖርት ሊያደርጉ፣ ነጋዴዎች ኢምፖርት ሊያደርጉ ኤልሲ ከፍተው እየጠበቁ ያሉ ሰዎች አሉ ማለት ነው። እነዚህ ሰዎች ለመክፈል ፍላጎቱ ካላቸው ማለት ነው። ማሽን ኢምፖርት ሊያደርጉ፣ መድኃኒት ኢምፖርት ሊያደርጉ፣ ነዳጅ ኢምፖርት ሊያደርጉ፣ ኢንዱስትሪያል ሮ ማቴሪያሎችን ኢምፖርት ሊያደርጉ የፈለጉ ሰዎች ዶላር እነሱ ጋር ጥያቄ አስገብተው እየጠበቁ ያሉ ሰዎች ስላሉ ነው እንጂ ኢትዮጵያ ገበያ ውስጥ በዋናነት እሱ ላይ ስፔኩሌት ለማድረግ አይመስለኝም አብዛኛው ጨረታ የሚወዳደረው። ምክንያቱም ስፔኩሌት ለማድረግ ያን ያህል ሩም አሁን ባለው ሁኔታ ስለሌለ፣ በተለይ ከካፒታል ጋር ተያይዞ ገደቦች፣ ክልከላዎች ስላሉ ማለት ነው ባንኮቻችን ላይ። ስለዚህ እንግዲህ የነዛ ኢምፖርተሮች፣ የነዛ እቃ ገዢዎች፣ የነዛ ዶላር ፈላጊዎች ፍላጎት በ14 30 ቀን ውስጥ 16 ባንኮች ውስጥ ፍላጎቱ ያላቸው ሰዎች የማይሟላበትን ሁኔታ ያሳየናል ማለት ነው። ቁጥሮቹን ደግሞ እንመልከታቸው። 160 እያልኩ የምነግራችሁ ያው ዞሮ ዋጋው አቨሬጅ ሬት የተቀመጠለት 159 ብር ከ98 ሳንቲም ላይ ነው ዶላር የወደቀው በዛሬው ዕለት ማለት ነው። በቀደመው ፌብሩዋሪ ላይ ነበረ ካስታወሳችሁ ስፔሻል ኦክሽን ተብሎ የተካሄደው በስፔሻል ኦክሽን ደረጃ ማለት ነው። ያኔ 153 ብር ከ25 ነበረ። እንደዚህ ከፍተኛ ገንዘብ የቀረበበትን ታይም ነው እየነገርኳችሁ ያሉት። ከዛ ጊዜ አንጻር እንኳን ስንመለከተው በ3 ወር ውስጥ የ4.4 በመቶ አካባቢ ነው ምን ያደረገው የወረደው። ፌብሩዋሪን ያነሳውላችሁ ታዲያ በምክንያት ነው። በነገራችን ላይ 4.4 በመቶ መውረዱ ብቻ ሳይሆን ፌብሩዋሪ ላይ የነበረውን ጨረታ ካስታወሳችሁ የኢትዮጵያ ብር ትንሽ አቅም ያገኘበት ታይም ነበረ። 500 ሚሊዮን ከቀረበው ውስጥም አነስ ያለ ዶላር 400 ምናምን ፍላጎት በመታየቱ የተነሳ አቅርቦት ፍላጎትን በለጠ የሚል አይነት ነገር ያወራንበት ታይም ነበረ። ለብዙዎች ኦኬ ብር አቅም ሊያገኝ ነው እንዴ፣ ስታቢላይዝ ሊያደርግ ነው እንዴ እንደተባለው የተባለበት ጊዜ ነበረ። ጨረታው መጀመሪያ እንግዲህ የኢትዮጵያ ብር ፍሎት ተደርጎ እንዳው ኖርማል ሁኔታ ላይ ጨረታ ምናምን መደረግ ሲጀምር 107 ብር አካባቢ ነበረ። ከዛ ጊዜ አንጻር ስትመለከቱት የ48 በመቶ የኢትዮጵያ ብር መውደቅን ልታዩበት ትችላላችሁ። ይሄኛው ጨረታ የሚባለው ነገር ከተጀመረበት ጊዜ ማለት ነው።
እንግዲህ ባንኮቻችን ለምንድን ነው ይህን እያደረጉ ያሉት ካላችሁ እንግዲህ ኢምፖርተሮች፣ ማኑፋክቸረሮች፣ እነዚህ እቃ የሚፈልጉ አካላት ዶላር ይፈልጋሉ። አሁንም ባለው ሁኔታም ቢሆን ባንኮች ውስጥ ብዙ ሰዎች ብዙ ኢምፖርተሮች ረጅም ጊዜዎችን ይጠብቃሉ። ምን ከማድረግ አንጻር? ዶላርን ለማግኘት አንጻር ማለት ነው። ያንን ማድረግ ደግሞ እንዲያውም እንዳልኳችሁ እንግዲህ 160 ብር የተጠጋ ኢቭን 160 ብር ከ90 ሳንቲም አካባቢ ያቀረቡ ባንኮች ነበሩ። 161 ብር አካባቢ ያቀረቡ ባንኮች ነበሩ። ምን ያህል አስቡት እንግዲህ የዶላር ችግር ቢኖርባቸው እንደሆነ ማለት ነው። ከቀደመው ምን ያህል ከፍ አድርገውት የመጡበትን ሁኔታ ልንመለከት እንችላለን። በነገራችን ላይ በሬሚተንስ በተለያየ መንገድ ከውጭ ሀገራት ለሚገቡ ዶላሮች እነዚሁ ባንኮች የሚከፍሉትን ደግሞ ገንዘብ እናውቃለን። አብዛኛዎቹ እስካሁን እየከፈሉ ያሉት በትልቁ እንከፍላለን ብለው 154 ብር 153 ብር አካባቢ ነው እየከፈሉ ያሉት። ከውጭ ሰው ገንዘብ ቢልክላችሁ ወይ ደግሞ የሆነ ኢምፖርተር እቃ ኢምፖርት ቢያደርግ ስንት ነው እየከፈሉ ያሉት? 153 154 ብር አካባቢ ነው እያደረጉ ያሉት። ባንኮች እንግዲህ ምን እያሉ ነው? ለእነሱ 153 ይክፈሉ እንጂ ምን ያህል ቸግሮናል እያሉ ያሉት 160 ብር ኦልሞስት 161 ብር ሊደርስ የሚችል ከፍተኛ የጨረታ ዋጋ ያስገባ ሰው አለ። የቅድም የነገርኳችሁ 159 ብር አካባቢ እንግዲህ ምንድነች ነው የምትለው? በአንድ መልኩ አቨሬጁ ስለሆነ ነው ቅድም እንደነገርኳችሁ። ይሄኛው ነገር በአንድ መልኩ ምን ያህል ባንኮቻችን እንደቸገራቸው፣ ምን ያህል የኢምፖርተር ፕሬሸር እንዳለባቸው፣ ምን ያህል ፎሬክሶችን ገበያ ላይ መልቀቅ እንዳለባቸው የሚያሳየን ነገር ነው ማለት ነው። በሌላው መልኩ አንድ የተደበቀ ደግሞ ቁልፍ ነገር ደግሞ ልንገራችሁ እዚህ ውስጥ ዛሬ የተሸጠው 500 ሚሊዮን ዶላር በአንድ መልኩ ደግሞ ለብሔራዊ ባንክም ቢሆን በጣም አንድ የሚጠቅም ነገር ደግሞ አለው። እሱም 80 ቢሊዮን የሚጠጋ ገንዘብ ከገበያ ላይ በአንድ ጊዜ እፍስ አድርጎ የሚያወጣ ነው፣ ብርን ማለት ነው። ካስታወሳችሁ እዚህም ቻናል ላይ የሰራሁላችሁ አንድ ቪዲዮ ነበረ። ብሔራዊ ባንክ ብዙ ጊዜ ገንዘብን ከገበያ ላይ በማውጣት ምን አይነት ጨዋታ ይጫወታል ብያችኋለሁ። ገበያ ላይ ያለ የዋጋ ግሽበትን ለመቀነስ እንደዚህ አይነት ነገሮችን ለማድረግ ይጫወትበታል። እና ይሄኛው ምን ማድረግ በአንድ መልኩ በትንሹ ምን ሊያደርግ ይችላል? ገንዘብን ከገበያ ላይ ሊያወጣ ይችላል። ምክንያቱም ባንኮቹ ይሄንን ገንዘብ ወዲያው ሴትል እንዲያደርጉ ስለሚጠበቅባቸው ማለት ነው። ስለዚህ ከባንኮች ያ ገንዘብ ይወጣል። ከባንኮች ያ ገንዘብ መውጣት ብቻ ሳይሆን ግን ታዲያ የብር ዋጋ እንዲወደድ ያደርገዋል። የት መሰላችሁ የብር ዋጋ የሚወደደው? አሁን በተለይ ገበያ ውስጥ የተለመደ አንድ ነገር አለ። ባንኮች ዶላር በሚፈልጉበት ሰዓት እንዲያው ዲፖዚት ባይኖራቸው እንኳን ከገበያ ላይ ባያገኙ እንኳን ያሉ ገንዘብ ካላቸው ባንኮች ሄደው የመበደር ቴንደንሲ ኦልሬዲ እየተለመደ መጥቷል። አሁን ኢንተርባንክ መኒ ማርኬት የምትባላለች በኢኤስኤክስ ላይ ያለች እዛ ገበያ ላይ ሄደው ነው የሚበደሩት። እስከ የዕለት የሳምንት ብድር ነው። ስለዚህ ለምሳሌ ዶላሩን ለመግዛት በሚፈልጉበት ሰዓት እንግዲህ አሁን ገንዘብ የሚፈልገው ይበዛል ማለት ነው። ምክንያቱም ያቺን የዶላርን ብር ሴትል ማድረግ አለባቸው አይደለም። ያንን 80 ቢሊዮን ብር ፍለጋ ወደ ኢንተርባንክ መኒ ማርኬቱ በሚሄዱበት ሰዓት ልክ ተመሳሳይ ጨረታ ነው እዛም የሚያደርጉትና ያንን ሲጫረቱ ዶላሩን ለምሳሌ የሚሸጥለት ኢምፖርተር ያገኘ አንድ ባንክ በተፈለገው በተገኘው ዋጋ ይገዛል። የኢንተርባንክ ላይ ያለችዋን የገንዘብን ዋጋም ከፍ እያደረጋት ይመጣል። ሳምንት ላይ የምትከፍሏል ለሳምንት ለምሳሌ ይበደርና በዛ ማለት ቶሎ ብሎ ለኢምፖርተሩ እኔ ጋር ዶላር አለህና ናና ውሰድ ብሎ ሴትል ማድረግ ስለሚችል በዛ መልኩ ይሄዱበታል ማለት ነው። ይሄም በአንድ መልኩ እንግዲህ ኤንቢ ዶላር ኢንጀክት አድርጎ ብርን ከገበያ ላይ የሚያወጣበት አይነት ደግሞ ሲስተም የሚጠቀምበትንም መንገድ ልትመለከቱ ትችላላችሁ። ታዲያ ቅድም ያነሳውላችሁን ነገር ነበረች ፌብሩዋሪ ላይ ስፔሻል ኦክሽኑን ያለ ምክንያት አይደለም እና ያነሳውላችሁ። ካስታወሳችሁ 500 ሚሊዮን ዶላር ቀርቦ 455 ሚሊዮን ዶላር ነበረ በጊዜው ምን የተደረገው የተወሰደው በባንኮቹ። ያኔ ብዙዎች ሴሌብሬት ለማድረግ የሞከሩበት ሁኔታ ነበረ። ኦኬ ብር ስትሪንግዝ ሊያደርግ ነው ወይ? አናሊስቶችም ሲናገሩ ከሰማችሁ በብዛት ኦኬ የኢትዮጵያ ብር ስቴቢሊቲ ሊጀምር ነው ወይ የሚሉ ነገሮችን በተደጋጋሚ እያነሱ የነበረበት ሁኔታ ነበረ። በዛን ጊዜ እውነትም ወደ 153 ብር ከ25 ሳንቲም አካባቢ በሆነበት ጊዜ ጥቂት ፐርሰንቴጅ ፖይንት መሻሻል የታየበት ብር አቅም ያገኘበት ገበያ ነበረ። ነገር ግን አሁን እንደተመለከትነው ከሆነ ከዛም በኋላ በነበረው ጨረታ ላይ ማለት ነው ቀጥሎ 70 ሚሊዮን ዶላር በወጣበት ጊዜም ካስታውሳችሁ በጣም ከፍተኛ ፍላጎት ታይቶ ነበርና ያንን በተመለከትነው መልኩ የፌብሩዋሪ ሁኔታ ጊዜያዊ የሆነ ሪሊፍ እንደነበረ ማሳያ ነው ልንል እንችላለን ማለት ነው። አሁን የዚህኛው ስፔሻል ኦክሽን ቶታሊ ያንን ናሬቲቭ የቀየረ ሆኖ ነው ያገኘ ነው። ዲማንድ ተመልሶ ኤክስፕሎድ ማድረጉን በተለይ ኦቨር ሰብስክሪፕሽኑ በጣም ቀለል ያለ ኦቨር ሰብስክሪፕሽን ሳይሆን 112% ነው እንግዲህ ኦቨር ሰብስክሪፕሽን ያየ ነውና ይሄ በጣም በጣም ከባድ ነገር ነው። ታዲያ ይሄ ለኔና ለእናንተ ምን ማለት ነው ለመላው ለህዝቡ ለማህበረሰቡ ምን ማለት ነው የሚለው ነገር እንግዲህ ብር አቅሟ እየተዳከመ ነው። ብር ለዚያውም ኦፊሻሏ ባንክ ላይ ያው የኢትዮጵያ ብር ዋጋ አሁንም ቢሆን በይሄ ፎሬክስ ቢሮዎች የሚሸጡበት የሚገዙበት ዋጋ ወይ ደግሞ ፓራሌል ማርኬቱ ላይ ካለው ዋጋ አንጻር ያለው ልዩነት ስቲል እየጠበበ
እየጠበበ የመጣ ቢሆንም ስቲል የሆነ ሲግኒፊካንት የሆነ ልዩነት ታዩበታላችሁ። ለምሳሌ 160 እና እንግዲህ አሁን ፎሬክስ ቢሮዎች ቢሉ 173 ብር አካባቢ ሊከፍሏችሁ ይችላል ዶላር ላይ። ስለዚህ አሁን ከዚህኛው ዋጋ ጋር አትሊስት 10 ምናምን ብር አይነት ልዩነት ነው ያለው ማለት ነው። አሁን እየጠበበ የመጣበት ሁኔታ አለ። ከፓራሌል ማርኬቱም ያን ያክል ነው፣ 10 ምናምን ብር በላይ ልዩነት የለውም። ግን እዚህኛው ላይ ይሄኛው ያው ዞሮ ዞሮ እንዳው ነዳጅ የሚያመጣው የነዳጅ አቅራቢ ድርጅት በመንግስት ቁጥጥር ስር ያለ ድርጅት ከመሆኑ ጋር ተያይዞ አንዳንዶቹ ነገሮች አትሊስት የሚገዙት እነዚህ ብሔራዊ ባንክ በሚያወጣው ዋጋ ለባንኮች በሚሰጠው ዶላር ስለሆነ እንዲያው ትልልቆቹ ነገሮች ማለት ነው። እነዛ ነገሮች ግን አሁንም ምን እያሉ ነው የሚሄዱት ማለት ነው። ብር እየደከመ ሲሄድ እነሱ ጋር ምንድነው የሚሆነው? ኢምፖርትድ የሚደረጉ ማንኛውም ነገሮች ላይ ዋጋ ይጨምራል ማለት ነው። ኤሌክትሮኒክስ በሉት፣ መድኃኒት በሉት፣ ነዳጅ በሉት፣ ማሽነሪ በሉት፣ የምግብ ምርቶች ሊሆኑ ይችላሉ፣ ትራንስፖርቴሽን ላይ ሊሆን ይችላል። እነዚህ ነገሮች በዚህ ባሳለፍነው ወር ኢትዮጵያ ተመልሳ ወደ ምን ገብታለች ብላ ወደ ኢንፍሌሽን ገብታለች። ያንን ኢንፍሌሽን ሊያባብስ የሚችል ነገር ወደ ደብል ዲጂት ኢንፍሌሽን ማለት ነው ተመልሳ ገባች። ሶ ለነጋዴው ለማህበረሰቡ ትልቁ ችግር የሚሆነው እንግዲህ የዋጋ ግሽበቱን ሊያባብሰው የሚችል ሁኔታ ይፈጠራል ነው ተብሎ የሚጠበቀው ማለት ነው። ትልቁ ጥያቄ እንግዲህ ታዲያ ብሔራዊ ባንክ እስከ መቼ ነው ማስቀጠል የሚችለው ነው? ይሄን 500 ሚሊዮን ምናምን ያደረገው ነው። እርግጥ በአንድ መልኩ ስትመለከቱት እንግዲህ ንግድ ባንክንም ጨምሮ ከዚህ በፊት IMF ተቆጥቷቸው ነበር። $1 ቢሊዮን በቀጥታ ለንግድ ባንክ ሰጣችሁ ነበር፣ ያንን አታድርጉ ካሁን በኋላ ተብሎ ተቆጥቶ ስለነበረ ሜቢ ከፍተኛውን ገንዘብ እነሱ ወስደውት ሊሆን ይችላል ብዬ አስባለሁ። ለነዳጅ ይከፍላሉ በዋናነት። ይሄን ግን እስከ መቼ ያደርገዋል ነው አሁን ያ ስትራክቸራል ጥያቄ ያነሳል ሁሉ ጊዜ የምንለው። ምንም እንኳን በተደጋጋሚ የሀገሪቱ የኤክስፖርት ገቢ እየጨመረ ቢሆንም ኢምፖርቱና ኤክስፖርቱ ግን ስቲል ሊመጣጠኑ አልቻሉም። የካፒታል ፍላይቱ ይሄ የሚወጣው ከሚገባው አንጻር በምናወዳደርበት ሰዓት ስቲል ገና ነን፣ በጣም ይቀረናል። ባላንስ ኦፍ ፔመንታችን ይቀረዋል። ስለዚህ ምንም ሆነ ምን ያንን እስካላመጣጠን ነው ድረስ የብር አቅም ማግኘት የሚባል ነገር ብዙም ትርጉም አይኖረውም። ስቲል ቴምፖራሪ ነገሮች ናቸው። ፎሬክስ ቢሮዎች ላይ፣ ፓራሌል ማርኬት ላይ እኔ በተደጋጋሚ የምነግራችሁም ነገሮች ይሄ ስትራክቸራል ሆኖ ለሆነ ለረጅም ጊዜያት አቅዳችሁበት አስባችሁበት ብር ስትሬንግዝን ያደርጋል ብላችሁ እንደዚህ የምታደርጉበት አይደለም እያወራው ያለሁት እኔ። ጀስት እችኛዋ አሁን በዚህ ሰሞን የሆነችው ነገር የምታመጣውን ነገር ነው እንጂ የነገርኳችሁ ያለሁት የማክሮ ኢኮኖሚው ዓለም ላይ የፋይናንሱ ዓለም ላይ ምን አለ መሰላችሁ፣ ነገ የሆነ ነገር ሲፈጠር ወር ደግሞ የዛሬ ሳምንት ይሄ አሁንም ማውራው ነገር በሙሉ ፍሩሽ ሆኖ የዚህ ተቃራኒ ሊሆን የሚችልበት እድል ይኖራል ማለት ነው። አሁን ባለው ሁኔታ ግን እያደረጉ ያሉት ኢንተርቪን እያደረጉ ነው። በተለይ ማክሮ ኢኮኖሚክ ፕሮብሌሞች አሉ። ወዲም ወዲያም ከዓለም ባንክ የተገኘች የሆነች ኢንጀክሽን ባለፈው እንደነበረች እናስታውሳለን። ማክሮ ኢኮኖሚን ስታቢላይዝ ለማድረግ ተብሎ ለመንግስት ኢንጀክት እንደተደረገ እናውቃለን። ሶ እነዚህን ነገሮች እያደረግን መቀጠል አይችልም። አሁንም ቢሆን ኤክስፖርታችን እስካላደገ ኢምፖርታችን ጋር እስካልተመጣጠነ ድረስ ይህ ምንም ዶላር ከሚያስገቡት የሚያስወጡት የሚበልጥላቸው ራሱ ሀገሮች ስትራግል እያደረጉ ነው። ለምሳሌ ህንድን ይዋት። ህንድ ይህን ሰሞን የህንድ ሩፒ በጣም ፕሬዠር ውስጥ ገብቷል። ኦልሞስት ወደ አንዱ የአሜሪካን ዶላር ወደ 100 ሩፒ እየተጠጋ ነው ተብሏል። ኦልሞስት ወደ 90 ቤት ነው አሁን ያለው። በዚህ የተነሳ በጣም ከፍተኛ እንትን አለ። የህንዱ ጠቅላይ ሚኒስትር ነሬንድር ሞዲም ሲናገሩ ሰምታችሁ ሊሆን ይችላል። ህንዳውያንን ወርቅ አትግዙ፣ ለበዓላት ለአክብር እንደዚህ የምታደርጓቸው የተለያዩ ኢቨንቶች አትግዙ የሚል ማስጠንቀቂያ ለህዝቡ እስኪናገሩ ድረስ ያደረሳቸው የሩፒው አቅም እየደከመ መሄድ፣ የሩፒ ከዶላር አንጻር እየወደቀ መሄድ ነው። አሁን እንግዲህ ህንድ ኢቭን ዴፊሲት ካይንድ ኦፍ ሀገር እንኳን አይደለችም፣ ሰርፕለስ ያላት ሀገር ነች። ባላንስ ኦፍ ፔመንቷ ኤክስፖርት የምታደርገው ከኢምፖርት የሚበልጥባት ሀገር ሆና ገንዘቧ ምን ውስጥ እየገባ ነው? ፕሬዠር ውስጥ እየገባ ነው። እኛ በዚህ ጭራሽ ኢምፖርታችን በሚበልጥበት ሁኔታ ይሄንን ልናወራ አንችልም ማለት ነው። እንግዲህ ይሄ ስቲል ገና ይሄንን ባላንስ የማድረጉ ስራ ነው እንግዲህ ትልቅ ችግር፣ ትልቅ የሚጠብቀን የቤት ስራ የሚሆነው ማለት ነው እንደኛ ሀገር ማለት ነው። ስለዚህ በአንድ መልኩ የሚያሳየን የትላንትናው ጨረታ እንግዲህ ምን ያህል ባንኮቻችን ውስጥ የዶላር እጥረት እንዳለ ፍንትው አድርጎ ያሳየን ነው። ምክንያቱም እንዳልኳችሁ ነው፣ በየቀኑ በሚለጥፉት ዋጋ 154 ብር እንግዛችሁ ኑ እያሉ ያሉ ባንኮች ናቸው ብሔራዊ ባንክ ጋር ሄደው እኛ ዛሬ በ160 እንግዛ ያሉት ተመሳሳይ ዶላር ነው። መቼስ ከውጭ የሚላከው ዶላር ሌላ አይነት ዶላር ሆኖ አይደለም። እርግጥ በአንድ መልኩ ያው ኢምባላንስ እንዳለ እናውቃለን። እነዛው ባንኮች 10 ብር ተጨማሪ እየከፈሉ ደግሞ በ160 ምናምን ብር ደግሞ የሚገዙበት ሁኔታ እንዳለ እናውቃለን ማለት ነው። ግን ያው ብሔራዊ ባንክ ይሄን እስከመቼ ያስቀጥለዋል ነው እንጂ ግን ይሄን ማድረጉ ደግሞ ገበያውን መረጋጋት መፍጠር ላይ አትሊስት አሁን ተራ እየጠበቁ ያሉ ኢምፖርተሮች ሪሊፍ የሚያገኙበት ሁኔታ ይፈጠራል ብለን እናስባለን። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትወዱ ከሆነ ታዲያ ይህ የእናንተ ቻናል ነው። ጥያቄ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልን። ምን የሚሆን ይመስላችኋል ገበያው?
እስከ ቀጣይ የፋይናንስ ፕሮግራማችን ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ባራ ነኝ።